ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህ ቻናል ተከታታዮች በሙሉ በያላችሁበት ዓለም ዳርቻ ሰላማችሁን ያብዛልኝ። እንደውም ለዚህ ቻናል አዳዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑልን በአክብሮት እንጠይቃለን። በዚህ ቻናል አዳዲስ አስተማሪና ቁም ነገር የያዙት ታሪኮች ነው የምናቀርብላችሁ። በዛሬ ታሪካችን የሚቅዳድ ኢብኑ አሚር ረዲየላሁ ዐንሁ ታሪክ ክፍል 1 ይሆናል። ታላቁ የነብዩ ባልደረባ ከሚከተለው የተከበረ ሐዲስ ይወደሳል። አላህ 4 ሰዎችን እንዲወድ አዞኛል፣ እርሱም እንደሚወዳቸው ነግሮኛል። አሊ፣ ሚቅዳድ፣ አቡዘርና ሰልማን። ታሪኩ የሚጀምረው ከአባቱ ከአሚር ኢብኑ ሷህሊባ ነው። አሚር በገዛ ወገኖቹ ወይም በባህሪ ጎሳ መካከል ደም አፈሰሰ። በወቅቱ የነበረው አማራጭ 2 ብቻ ነበረ። ወይ የገዛ ጎሳውን ቀይ ጥሎ መሰደድ ወይም ደግሞ ለደም ምላሽ ወይም በቀል ራሱን አሳልፎ መስጠት። አሚር መሰደድን መረጠ። ከባህሪ ምድር ተነስቶ ወደ አድረሙት ወይም የመን በመሸሽ እዛው መኖር ጀመረ። በዚያም ትዳር መስርቶ ወንድ ልጅ ወለደ። ስሙንም ሚቅዳድ አለው። የሚቅዳድ ማንነትና ግርማ። ሚቅዳድ የአባቱን አካላዊና ስነልቦናዊ ባህሪያት በሙሉ ወረሰ። እጅግ ረጅም፣ ቆዳው ጠቆር ያለ ወይም ጥቁር ሊባል የሚችል ግዙፍና ዓይንን የሚሞላ ግርማ ሞገስ ያለው ሰው ነበረ። ከአካላዊ ጥንካሬው ባሻገር የማይበገር ወኔ፣ ጽኑ ቁርጠኝነት፣ ከፍተኛ የላቀ ስብዕናና ኩሩ ልብ የነበረው ጀግና ነበረ። የአድረሞት ክስተት። አንድ ቀን ሚቅዳድ በአድረሞት ከሚገኙ ታላላቅ ሰዎች አንዱ ከሆነው አቡሸሚር ኢብኑ አጅር ጋር ተጋጨ። የአድረሞት ሽማግሌ የሚቅዳድን ክብር የሚነካና ስሜቱን የሚቀሰቅስ ከባድ ቃል ተናገረው። በዛው ጊዜ ወጣቱ ሚቅዳድ ቁጣው ነደደ። ሰይፉን መዞ በመምዘዝ በሽማግሌው ላይ አሳረፈውና እግሩን ቆረጠው። ልክ እንደ አባቱ ሁሉ ሚቅዳድም አሁን አድረሞትን ለቆ መውጣት እንዳለበት ተገነዘበ። ፊቱን ወደ መካ አቀና። በመካ የነበረው ፈተና። ሚቅዳድ መካ እንደደረሰ አንድን እውነት ተረዳ። በዚህ በቁረይሾች ማህበረሰብ ውስጥ የሚጠበቀው ጎሳ ወይም ከጥቃት የሚከላከልለት ዘመድ የሌለው ሰው በሰላም መኖር አይችልም። አንድ እርሶ ላሉ እንግዳ የሆነ ሰዎች 2 አማራጮች ብቻ ነበሩ። ከመካ መኳንንት አንዱን ተጠግቶ ወይም መሐላ ገብቶ በጥላው ስር መኖርና ጥበቃ ማግኘት ወይም ደግሞ ለውርደትና ለጥቃት ራስን አሳልፎ መስጠት። ሚቅዳድ የመጀመሪያውን መረጠ። ከመካ መኳንንት አንዱ ከሆነው አልአስወድ ኢብኑ አብዲ የጉስ አልዙሃራ ጋር በመሻረክ በጥበቃው ስር መኖር ጀመረ። ልጅነትና አዲስ ስም። አልአስወድ ኢብኑ አብዲ የጉስ በዚህ ወጣት የአድረሞት ልጅ ወይም ሚቅዳድ ላይ ያያቸው የጀግንነት
መልእክቶች፣ የጨዋነት ስብዕናዎች እና የልብ ኩራት ፍቅሩን በልቡ ውስጥ አሳደሩት። በዛም የተነሳ እጁን ይዞ ካባ አጠገብ ወዳሉት የቁረይሽ የመሰባሰቢያ ቦታዎች ወስዶ በመካከላቸውም ቆመ። በይፋ የልጅነት ጥሪውን ወይም ጉድፈቻውን እንዲህ ሲል አወጀ። እናንተ የቁረይሽ ማህበረሰቦች ወይ መስክሩ፣ ይሄ ልጄ ነው፣ እወርሳለሁ ይወርሰኛልም። ከዚያም ቀን ጀምሮ ሰዎች ሚቅዳድ ኢብኑል አስወድ ወይም ደግሞ የአስወድ ልጅ ሚቅዳድ እያሉ ይጠሩት ጀመረ። ምንም እንኳን በኋላ ላይ እስልምና የጉድፈቻን ወይም የልጅነት ስያሜን ቢሽሩም በሰዎች ምላስ ላይ ስሙ ስለረዘመና ስለለመዱት ለብዙ ጊዜ በዚያው ስም መጥራቱን ቀጠሉ ነበረ። የጃሂልያ ጨለማና የሚቅዳድ ጭንቀት። ሚቅዳድ ኢብኑ አሚር ወይም ሰዎች እንደሚጠሩት ሚቅዳድ ኢብኑ አስወድ በዚያ የድንቁርና ወይም ጃሂልያ ማህበረሰብ ውስጥ ደስተኛ አልነበረም። ደም ያለ አግባብ የሚፈስበት፣ ክብር የሚደፈርበት፣ በደልና ግፍ የነገሰበት ማህበረሰብ ሰላም አልሰጠውም። ያ ማህበረሰብ ብርቱ ደካማውን የሚያወርድበትና የዘር ትምክህት ወይም አሳቢያ አይኑን ያሳወረው ነበረ። ምንም እንኳን የቁረይሽ መኳንንት አንዱ ልጄ ነው ብሎ ቢቀበለውም በጎሳ ሰዎች አይን ግን አሁንም ሚቅዳድ ስደተኛና ባዕዳ ነበረ። የፈለገ ዝቅተኛ ደረጃ ያለች ሴት ብትሆን እንኳን እኩል አይደለም በሚል አሳቤ ከነርሱ ዘንድ ሊያገባ ወይም ሊጋባ አይፈቀድለትም ነበር። የተስፋ ጭላንጭል። ሚቅዳድ በመካ በሚገኙ ጠንቋዮችና በአይሁድ ሊቃውንት ምላስ ላይ የሚመላለሰውን ወሬ ይሰማ ነበረ። ዓለምን በጽድቅ በበጎነትና በፍትህ የሚሞላ ነቢይ ይመጣበት ጊዜ መቅረቡን ይወሩ ነበረ። ይህን ሲሰማ በልቡ እንዲህ ይል ነበረ፣ ምናልባት ያን ቀን ቅርብ ይሆን? የእውነት ፀሐይ ስትወጣ። ብዙም ሳይቆይ አላህ ነቢዩን ሙሐመድን ሰለላሁ ዐለይሂ ወሰለም የቅን መንገድና የእውነት ሃይማኖት ይዞ እንዲመጡ ላካቸው። ሚቅዳድ ስለሳቸው በሰማ ጊዜ ቅንጣት አልመነታም። ወዲያውኑ ወደ እሳቸው በመገስገስ እጃቸውን ያዘ። በአላህ አንድነትና በሙሐመድ ሰለላሁ ዐለይሂ ወሰለም መልእክተኝነት መሰከረ። ሚቅዳድ በልቡ ያመነው በምላሱ ለመናገር አላፈረም። ካዕባ አጠገብ ወዳሉት የቁረይሽ መሰባሰቢያዎች በመሄድ በዚያ በነበረው ስብስብ ፊት እስልምናውን በይፋ አወጀ። በዛም በምድር ላይ እስልምናቸውን በይፋ ካወጁ ሰባቱ የመጀመሪያ ጀግኖች ሰባተኛው ለመሆን በቃ። ሚቅዳድ ወደ ቁረይሽ መኳንንት ሄዶ ሃይማኖቱን በይፋ ሲናገር
ቁረይሾች ምን ሊያደርጉት እንደሚችሉ አላጣውም። የሚደርስበትም ስቃይና መከራ በሚገባ ያውቅ ነበረ። ነገር ግን እንደ እስልምና ያለ ታላቅ ጥሪ መስዋዕትነት እንደሚጠየቅ ያውቅ ስለነበረ የዚያ ጥሪ ቀዳሚ መስዋዕት ለመሆን ወሰነ። ቁረይሾች ተራራን ሊያናውጥ የሚችል ግፍና ስቃይ በሚቅዳድ ላይ አዘነቡበት። እርሱ ግን አልተናወጠም፣ አልተበረገገም። ይልቁንም ያ ሁሉ ስቃይ በሃይማኖቱ ላይ ያለውን ጥንካሬና በልቡ ያለውን የእምነት እርግጠኝነት ወይም የቂን ይበልጥ ጨመረው እንጂ። የስደትና የነቢዩ ሰለላሁ ዐለይሂ ወሰለም ፍቅር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው ወደ መዲና እንዲሰደዱ በፈቀዱ ጊዜ ቁረይሾች ሚቅዳድን ከታላቁ እስር ቤታቸው ወይም ከመካ እንዲወጣ ከለከሉት። በእርሱ ላይ የነበራቸው ጥላቻና እርሱ ለነርሱ ያሳየው እምቢተኝነት እኩል የበረታ ነበረ። በዚያም የተነሳ ሚቅዳድ ከመጨረሻዎቹ ተሰዳጅ ሙስሊሞች አንዱ ሆነ። ከመካ ማምለጥ የቻለው በብልሃትና በዘዴ ነበረ። መዲና በደረሰ ጊዜ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመምጣቱ እጅግ ተደሰቱ። እሳቸውም በጣም ይወዱት ነበረና እንዲህ ይሉ ነበረ፣ አላህ 4 ሰዎችን እንዲወድ አዞኛል፣ እርሱም እንደሚወዳቸው ነግሮኛል። አሊ፣ ሚቅዳድ፣ አቡዘርና ሰልማን። በነቢዩ ሰለላሁ ዐለይሂ ወሰለም ቤት ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ከተሰደዱትና ወይም ሙሃጅሮችን በ10 በመካፈል በተለያዩ ቤቶች እንዲያርፍ አደረጉ። ሚቅዳድ እድለኛ ነበርና ከአላህ መልእክተኛ ጋር በአንድ ቤት ውስጥ እንዲኖር ከተመደቡት 10 ሰዎች አንዱ ሆነ። በዚያም የነቢዩ ሰለላሁ ዐለይሂ ወሰለም ድንቅ ስብዕና፣ ርህራሄና ፍቅር በቅርበት እያጣጣመ በደስታ ኖረ። የሚቅዳድ ክፍል 1 ታሪክ ይህን ይመስላል። ታሪኩን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣይ ክፍል እንዲቀጥልላችሁ የምትፈልጉ ከሆነ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።